እየሰገድኩ ያለ ሰላምታ ቢያቀርቡልኝ ምን ልበል? እንዲሁም ደግሞ የሚሰግድ ሰው ላይ ሰላምታ ባቀርብ በእኔ ላይ ሐራም ይሆንብኛል ወይ ይጠላብኛል ወይ የሚል ነው። ኢንሻአላህ ያው እየሰገድን እያለ አንድ ሰው ሰላምታ ቢያነብልን ቢቀራልን ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ቢል እኛ ማሳየት ያለብን ኢሻራ ነው። በንግግር ክልክል ነው፣ ሶላት ያበላሻል። ወአለይኩም ሰላም ወራህመቱላሂ ወበረካቱ ብሎ መመል ክልክል ነው። ذهب جمهور العلماء إلى أن الرد على السلام كلاما يبطل الصلاة صلاة يبلاشر إن مالك إن شافعي إن إمام أحمد وإسحاق وغيرهم ሌሎች በዚሁ ላይ የሄዱበት ሁኔታ ነው ያለው። ስለዚህ አይቻልም፣ ክልክል ነው። ነብዩ አለይሂ ሰላቱ ወሰለም የከለከሉበት ሁኔታ ስላለ ማለት ነው። ሙስሊም ውስጥ የተዘገበ ከነብዩ አለይሂ ሰላቱ ወሰለም አለ። ነብዩ አለይሂ ሰላቱ ወሰለም እየሰገዱ ያለ ያው የሆነ አካል አናገራቸው፣ ሰላምታ አቀረበላቸው ማለት ነው። ሰላምታ ሳቀርበላቸው ይላል ሷሃቢዩ መልስ አልሰጡኝም ነበር። فلما انصرف قال انه لم يمنعني ان ارد عليك الا اني كنت اصلي እየሰገድኩ ስለነበረ ነው መልስ ያልሰጠው አሉ ነብዩ አለይሂ ሰላቱ ወሰለም። በምን ከላምን በኢሻራ ግን አለ ወይ? አዎ በኢሻራ አለ። ለምን ነብዩ አለይሂ ሰላቱ ወሰለም የተናገሩበት ሁኔታ ስላለ አብዱላህ ኢብኑ ዑመር ረዲየላሁ ተዓላ ዐንሁ قال قلت لبلال كيف رأيت النبي صلى الله عليه وسلم يرد عليهم حين يسلمون عليه وهو يصلي نبي عليه الصلاة والسلام يسجدوا يالا نبي يسجدوا يالا ሌሎች አካላቶች መተው ሰላምታ ሲያቀርቡላቸው ነብዩ አለይሂ ሰላቱ ወሰለም እንዴት ነበር መልስ የሚሰጡት ብሎ አብዱላህ ኢብኑ ዑመር ቢላልን ይጠይቀዋል። قال يقول هكذا እንደዚህ ነበር የሚያደርጉት አለና ቢላል ለአብዱላህ ኢብኑ ዑመር አሳየው። ምን አደረገ? وبسط كفه መዳፉን ዘርጋ አደረገ። أخرجه أبو داود والترمذي وصححه حديث صحيح بشواهده معناته ስለዚህ እጁን ዘርጋ አደረገና መዳፉን እንደዚህ ነበር ኢሻራ ነበር የሚያደርጉት ነብዩ አለይሂ ሰላቱ ወሰለም ብሎ አሳየው ማለት ነው። ለማን? ለአብዱላህ ኢብኑ ዑመር ሲነግረው በዚህ መልኩ ነገረው እንጂ በንግግር አይገለጽም፣ አይቻልም፣ በንግግር አይፈቀድም። በንግግር መልስ መስጠት ይፈቀድለታል ብለው እነ ሰዒድ ኢብኑ አልሙሰይብ እና ቀታዳ እና ሐሰን በስሪ የተናገሩት ነበር። ችግር የለም ብለው ነበር። ወካንም ለም ተብልغهم الادله ማስረጃ ያልደረሳቸው ይመስላሉ እንጂ አለበለዛ ሶላት ውስጥ መናገር አይፈቀድም። ان في الصلاه لشغلا ብለዋል ነብዩ አለይሂ ሰላቱ ወሰለም كما في الصحيحين من حديث ابن مسعود رضي الله تعالى عنه ሶላት ውስጥ የራሱ ቢዚ ባተል የሚያደርግ የራሱ ስራ አላት፣ ከራሱ ስራው ውጭ አይቻልም ብለዋል ነብዩ አለይሂ ሰላቱ ወሰለም። ስለዚህ መናገር ሌላ አይፈቀድም፣ በኢሻራ ይፈቀዳል። ኢሻራ ነው መደረግ ያለበት ማለት ነው። በኢሻራ መልክ ጅምሁር العلماء ይወደዳል ነው የሚሉት። እንደውም ይወደዳል። ذهب جمهور العلماء الى استحباب ان يرد المصلي على السلام بالإشارة بإشارة ملس ليست سجاجو يودد اللتال يفكر اللتال لالو ما سرجوا من دنو أهم قدمين أجركواتشو حديث يمتنا عبد الله بن عمر بلالين يتأيّك بات ما نو سلزي يتشالال عندهم يودد الطرون يبرتاتال በዚህ ተቃራኒ ሄዱት አቡ ሐኒፋ ብቻ ናቸው። ሰላምታ መመለስ የለበትም እኔ ኢሻራ እንዳደርግ በእንተንም አይፈቀደለትም በኢሻራም ራሱ እንዲናገር እኔ ፍቃድ አልሰጥም እኔ ይሄ አይመችኝም ብለው አቡ ሐኒፋ ረሂመሁላህ ተናገሩበታል። ወላ ኡሂብ ብለው ማለት ነው። ኢብኑ ሙንዚር ቀበል ብሎ ይሄንን ቀበል ብሎ ምን ብሏቸዋል? فاستحب خلاف ما سنه رسول الله صلى الله عليه وسلم لامته ነብዩ አለይሂ ሰላቱ ወሰለም ለኡመታቸው የመረጡትንና ይወደዳል ያሉትን ነገር አቡ ሐኒፋ በዚህ ተቃራኒ ነው ሄደው ብሎ የተናገረበት ሁኔታ አለ። ነገር ግን አቡ ሐኒፋ ይሄን በተናገሩበት ሰዓት ማስረጃ አድርገው ያቀረቡት የራሳቸው የሚሄዱበት እንትን ማስረጃ አድርገው የሚያቀርቡት ነጥብ ነበር። ምን? ከአቡ ሁረይራ የተያዘ من أشار بالصلاة إشارة تفهم عنه فليعيد الصلاة የሆነ ግን ፈህም የምትሰጥ ወይንም የምታስረዳን ምልከታ እንትን ጥቆማ የሰጠ ሰው በሶላት ውስጥ ሆኖ ሶላቱን ይድገም የሚል የመጣ አለ አቡ ዳውድ የዘገቡት። ስለዚህ ይሄ ማስረጃ ይሆነና ለአንድ ሰው ኢሻራው ፈህም የምታስረዳና የሆነ መልእክት የምታስተላልፍ ከሆነ አይቻልም፣ ሶላቱ ይበላሻል፣ ይድገም ተብሏል። ስለዚህ ሶላቱ ይበላሽበታል ብለው ይህን ማስረጃ አድርገው አምጥተው ነበር። ነገር ግን ضعيف ነው ሐዲሱ ضعيف ነው። ኢብኑ ኢስሐቅ አለበት ሙደሊስ ነው። ወቀድ አንዓን በዚህ ላይ ደግሞ አን ብሎ ነው የተናገረው በአንዓና ስለተናገረ ስለዚህ ተጨባጭነት የለውም፣ አይያዝም። እንደውም ይቺ ተጨማሪ ናት ብለው ያመጡበት ሁኔታ ነው ያለው። ስለዚህ ትክክለኛውና ሷሂሁ
ሰላም ጅምሁር العلماء የሄዱበት ለሰላምታ በኢሻራ ረድ ማድረግ ይወደዳል በአንደበት መናገር ግን ያበላሻል በዚህ ላይ ነው የምንወስደው ማለት ነው ያለው ይሄ ነው እንደውም من قال جابر رضي الله تعالى عن النبي صلى الله عليه وسلم أنه سلم عليه ويصلي النبي عليه الصلاة والسلام يسجدوا يالا جابر بعد أجابته سألف السلام عليكم علىنا سلام تقرب الله فرد عليه النبي صلى الله عليه وسلم بالإشارة النبي عليه الصلاة والسلام بإشارة من لسلت أخرجه مسلم يزجبوتنا እና ጅምሁር العلماء ይሄዱበት ይወደዳል የሚለው ይሄ ነው መያዝ ያለበት ማለት ነው ሌሎች በአረፍተ ነገር ይመልስ አይኋላ ይመልስ ብዙ ነገር ተብሏል ከማስረጃ አንፃር ደካማ ነው ያንኛው ስለዚህ ይወደዳል መልስ ሊሰጥ ጥሩ ነው ይሄ ነው ማለት ነው والله اعلم እዚሁ ጋር ሶስተኛ የተጠየቋት ጥያቄ አለች መሰለኝ ኢሻራ ሰላምታ ማቅረብ በሚሰግድ ሰው ላይ ይፈቀዳል ወይ ቅድም ሰላም ሲባል ሰላምታ መመለስ ነበር እሱስ ሶላት ለሚሰግድን ሰው ያወቀ እየሰገደ መሆኑን ያወቀ አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ሰላምታ ማቅረብ ይፈቀድለታል ወይ ነው ወይስ ይጠላል ነው ወይስ ክልክል ነው አይጠላም ችግር የለም ይፈቀዳል በዚህ ላይ ኢማሙ አህመድ ኢማሙ ሻፊዒ እንዲሁም ሌሎችም በዚህ ላይ የሄዱበት ሁኔታ አለ ለአደም ለከራሃ ማለት ነው አይጠላም ሰላምታ ማቅረብ አይጠላም ይፈቀዳል ይሄ ነው ራጅሁም ተከክለኛው ኢማሙ ነወዊ ረሂመሁላህ ወለተ ተክተዲህ الحديث الصحيح صحيح حديثዎች የሚያስፈርዱት ይሄን ነው ብለው በዚህ መذهب ላይ ነው ሄዱት እንደውም ከአብዱላህ ኢብኑ ዑመር የመጣለ በኢስናድ صحيح እንደ ابن المنذر رحمه ሶስተኛው ገጽ ላይ 251ኛው ላይ እንዲህ ይላሉ ምን ይላሉ انه مر برجل قائم يصلي وهنا በሚሰግድ ሰው አጠገብ አብዱላህ ኢብኑ ዑመር ያልፋሉ فسلم عليه ثم قعد ሰላም ታነበቡለትና ከዛ ተቀመጡ ማን አብዱላህ ኢብኑ ዑመር ሶላቱን እንዳጠናቀቀ ሰውየው መጣ ነብይ እንተና አብዱላህ ኢብኑ ዑመር አገኙትና ያው ሰላምታውን መልሶላቸዋል በዛው ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ብሎ የመለሰው ረዳ عليه المصلي السلام ሰላምታ መልስ ሰጥቷቸው ነበርና መጨረሻ ላይ እንዲህ ብለው መከሩት አብዱላህ ኢብኑ ዑመር ان المصلي لا يتكلم مصلي አይና መናገር የለበትም እሺ لا يتكلم فاذا سلم عليك احد وانت تصلي እየሰገድክ ያለ አንድ አካል ሰላምታ ካነበበልህ فاشر بيدك በእጅ ምልክት ስጠው እንጂ ولا تتكلم እንዳትናገር እሺ ብለው ምክር ሰጡት وهو عند عبد الرزاق ያለ ነው ማለት ነው وابن ابي شيبه بنحوه ተዘግቧል ይህ صحيح ነው የሚያልፍ ነው ማለት ነው ስለዚህ ተመልከትልኝ ከዚህ ምን ይዘው አንደኛ አብዱላህ ኢብኑ ዑመር ሰላምታ መቅራቱ እየሰገደ ያየው አንድ በሰጋጅ ላይ ሰላምታ ማቅረብ አለ ሁለተኛ ኢሻራ ማድረግ እንደሚወደድ ጠቁሞናል ኢሻራ ማድረግ እንዳለ በዚህ መናገር እንደሌለበት እነዚህን አህካሞች ከዚህ እንወስዳለን ማለት ነው ከሶላት ውጭ ባለ ነገር ኢሻራ ማድረግ ያጋጣሚ ዝም ብለህ ምልክት ብትሰጥ መንገድ ብታሳይ ወይንም ደግሞ ሆነ ጥቆማ ብትሰጥ ወይም ደግሞ ቁጭ በል ማለትን ይመስል ብታሳይ ይቻላል ነብዩ አለይሂ ሰላቱ ወሰለም ከኋላቸው ሰዎች ሲሰግዱ ከኋላቸው በሚሰግዱበት ሰዓት ነብዩ አለይሂ ሰላቱ ወሰለም እንዲህ ብለው ምልክት ሰጥተዋቸዋል ማለት ነው ከነብዩ አለይሂ ሰላቱ ወሰለም ኋላ ቆመው ሲሰግዱ ማእሙሞቹን አንጅሊሱ ቁጭ በሉ የሚል ምልክታ ከኋላ ሰጧቸው ነብዩ አለይሂ ሰላቱ ወሰለም እንዲሁም አቡበክር ወደ ኋላ በሚመጣበት ሰዓት ኢሻራ አድርገውለታል ነብዩ አለይሂ ሰላቱ ወሰለም ልክ አቡበክር ኢማም ሆኖ ያሰገደ ያለ ነብዩ አለይሂ ሰላቱ ወሰለም ከውጭ ሲመጡ ሲያውቅ ወደ ኋላ ፈገፈገ ነብዩ ኢማምነት እንዲገቡ ማለት ነው አመላክተውታል ነብዩ አለይሂ ሰላቱ ወሰለም ኢሻራ ሰጥተውታል ይሄም ማስረጃ ይሆናል ከሶላት ውጭ ላለ ሰው ማለት ነው አሁንም ነብዩ አለይሂ ሰላቱ ወሰለም ሶሒሐይን ላይ ያለ ነው من حديث ام سلمة ان جاريتها سالت رسول الله صلى الله عليه وسلم عن الركعتين بعد العصر ከአስር በኋላ ስላሉት ሁለት ረካዓዎች ነብዩ አለይሂ ሰላቱ ወሰለም ሶላት ውስጥ ሆነው ምን አደረጉላት ኢሻራ አደረጉ የለም የሚል ማለት ነው ስለዚህ ፈስተአኸረ ወደ ኋላ አፈገፈገች ማለት ነው እና ሶላት ያው ሶላት ውስጥ ሆኖ ሌላ የሆነ ቢጠይቀው ጥያቄን ቢያቀርብለት የሆነች ምልክት ነገር በእጁ ሰጠት ቢያደርገው ብዙ ስራ ካልሰራ ይፈቀድለታል ችግር የለም ማለት ነው والله اعلم